ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በወልድ መንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለሐምሌ በዛቲ ዕለት ኮነ ቅዱስ የቤተ ክርስቲያኑ ለቅዱስ መርቆሬዎስ በሀገረ ምስር በዛቲ አርአየ ተአምራት ወመንክራተ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትና ድንቆችን ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የደብረ ሊባኖሱ አባ ሕፃን ሞዓ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከኒቆምድያ አገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምድያ ከተማ ሄደ። በዚያም ስሙ ስፋሮስ የሚባል ምእመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያደመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱን በልቧ አደረ። አባቷና እናቷም ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ህርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት። እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚታጣበት ምክንያት በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩ ታዘዘ። ይህችም ቅድስት ቴክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሂዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናምን በረድና መብረቅን ላከ። የእሳቱን ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲህም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶች አንዱ ያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች ሀገር ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶችም መካከል 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚህም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህም በኋላ ቆሎንያ ወደሚባል አገር ሄዳ ሰበከች። ከዚያም ወደ አገሯ ሂዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። ሐዋርያነት አክሊልንም ተቀበለ። ስጋዋን በግብጽ ደቡብ ሰንጋር በሚባል አገር እስከ ዛሬ አለ። ከስጋዋም ብዙ ድንቅና ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም እብል ለሐዋርያዊት ቴክላ እግዚአብሔር ዘአሃየላ እያቁሰልዋ አናብስት ወእሳተ እቶን እያህለላ እስመ አምነት ትምህርተ ጽድቅ ከመ ጳውሎስ ይቤላ እስመ ሀደገ ተበዊሃ ወገደፈት ብላ። በዚችም ቀን ባና ከሚባል አገር ቅዱስ አዲኒና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበር። ወላጆቹም ከሀገር ሽማግሌዎች የሆኑ ምእመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ።
በመኮንኑም ፊት በመቆም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ዲማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዥ አሰራቸው። ቅዱስ እንዲኒናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘግዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየቱም በሰለቸ ጊዜ ፈርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት ባጋሉትም መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከስጋውም ታላላቅ ታምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብ ለሰማዕት እንዲኒና በሀገረ ባና እንታ አንደፎ በሐጽ መልአከ እንስና ለቢ ማኮስ ሰላም ህቡረ ዝክረ ወዜና ምስለ ሰማዕታ ዘጾሩ ህማመ በፍና። በዚችም ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል ሀገር ነበር። እርሱም የአትክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይ ነበር። ስጋ ይበላም ነበር፣ ወይንም አይጠጣም ነበር። በየ2 ቀን ይጾም ነበር። ቅጠልም ይበላ ነበረ። ድሆችንና ችግረኞችንም ይጎበኛቸው ነበር። ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንን በራእይ የተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ትም ታመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው። የህዋሳቱም ቆራርጦ ሰቀለው፣ በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበር። ያለ ጉዳትም በጤና ያነሳው ነበር። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትም አክሊልን በመንግሥተ ሰማያት ተቀበለ። ከዚህም በኋላ ምእመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለይስሐቅ አቃቤ አይዋድ ዘኮነ እንዘ ይበል ስጋ ወንዘ ይሰቲ ወይነ ውስተ አውደስም ብዙሃ ድህረ ተኮነነ። እግዚአብሔር እዚህ ከማሰፈወ ኪዳነ ትፍስሕተ ሰማያት አድማ ዘአልቦ ሐዘን። ዳግመኛ በዚች ቀን በድሜራ አቅራቢያ ድል ከሚባል አገር ቅድስት ኢላርያ በሰማዕትነት ሞተች። ይህችም ቅድስት ወላጆቿ ደጎች ምእመናን ነበሩ። እርሷም በስጋዋና በነፍሷ የጸናች ነበረች። ሁልጊዜም ትጾምና ትጸልይ ነበረች። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል አገር ሄደች። ከዚያም ሰርስና ወደሚባል አገር ሄዳ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚች ቅድስት ከእርሷ የሚሆነውን ነገረው። በአያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ስጋዋን ሁሉ ተነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮች በስጋዋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳቸው። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና ለቀሰች። ይህች ቅድስት ማይታ ራራችላት። ለእርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቿ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና
ጌታችን አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለኢራልያ ህላው የስጋሃን ዘትሬሲ ከመነግዶ ፈላሲ በእንተ ዘተወክፈት ጻማ ዘብእሲት ጽብስት ወብፁዓን ከመብእሲ መንግሥተ ሰማያ ዘላቲ የአሲ እግዚአብሔር አርአይዋ ለአባ ሳኑሲ። በዚችም ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕታት ሆኑ። እሊህም ቅዱሳት ቀራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባሕር ዳርቻ ባለፉም ጊዜ የእስክንድሪያን የክርስቲያን ወገኖችን ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት አደነቁ። ያን ጊዜ እግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋራ ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህ በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ። ተጋድሏንም ፈጸመች። ቅድስት ቴክላን ግን ድሙጢ ወደሚባል አገር ላካት። በዚያም ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለሙጊ ወቴክላ ሰማዕታት አመ ተሰዳ በግፍ በእንተ ሃይማኖት ርትዕት እንዘይነግዳ በባሕር ከመብክያት አስተርአየቶን አምሳለ ክልኤቲ አንስት ምስለ ኤልሳቤጥ ማርያም እግዝእት። በዚችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበር። ሌሎችም ሁለት ወንበዴዎች ነበሩ። ገንዘቡን ሊሰርቅ ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎት እየተጋ አገኙ። ጸሎቱን ጨርሶ እስኪተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቡናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ወደ መዝሙሮቹ ያደርጋቸው ዘንድ ደቀ መዛሙርቶቹ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ በከረዝኑም በሥጋውም በነፍሱም ታላቅ ተጋድሎን ተጋደለ። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላም ሰይጣን በክርስቲያን ወገኖች ላይ መከራን አመጣ። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቅዮስ ወደሚባል አገር የሄደ ንጉሥ መክስሚያኖስንም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑ በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው፣ ቁስሉንም በመጠጣና በጨው ዋሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ የተሰራ ጋን ውስጥም አድርገው ከባሕር ጣሉት። ከእግዚአብሔርም የተላከ መልአክ ከባሕር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም በንዋም ወደሚባል አገር ደረሰ። ስለ አባ በከረዝንም ጠየቀ። እርሱም እነርሱ አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው። ፈራችም። ከፍርሃቷን ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ አበከረዙን ነው አለቻቸው። የአገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱን እኔ ክርስቲያን ነኝና በዚህ ከተማ ውስጥ አስረህ ጎትተኛ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ በዘቅዝቆ ሰቀለው። በአፍንጫውም እና በአፉም ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ በከረዝንም የጭፍራ አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀኖች ኖረች። ስለ እርሷም አባ በከረዙን ለመኑት። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። ጭፍሮች አለቃ ውስጥ የሱጠስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበር። ከዚህም በኋላ አባ በከረዙን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩ። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንኑም ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድርያ ከተማ ላከው። ወደ እስክንድርያም በሚያዝያ ወር
በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ ሁሉ መታሰቢያውንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎውንም ፈጽሞ ሰማዕትነትን አክሊል ተቀበለ። የእግዚአብሔር መልአክም መኑፍ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበከረዙን ስጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራውም ወራት እስከሚፈጸም በመልካም ቦታ ኖረው። ከዚያም በኋላ ቤተ ክርስቲያን ሰርተውለት ስጋውን በውስጡ አኖሩ። ከእርሱም ድንቆችና ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ላበከረዙን በውስተ ገድ ዘታየለ በጽ ዘጽኑ ሎቱ ከመይጸጉ አክሊለ እንዘይከውን በመንኮራኩር ስቁለ ቀሰፍወ ሐራ እስከ ስጋው ተበጽለ ወስከ ተገድፈ በበክፍል ክፍለ። ዳግመኛም በዚች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸውም። ከዚሁም በኋላ በሶርያና በሮም መካከል ወዳለች ሀገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎውን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባሕታዊ ቄስ ዘንድ ተቀመጠ። ከዚያም በኋላ ዲቁና እንዲሾመውና ከእርሱ ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ሾመው። አረጋዊው ቄስም በመሰዊያው ላይ በሚሰየም ጊዜ በቅዳሴው እኩሌታ በመስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲያኖስ ያያት ነበር። እርሱም ስጋው የርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባረራት ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴውም ስርዓት ከተፈጸመ በኋላ ባሕታዊ ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅህንም ወደ መስዋዕቱ የምትዘረጋ ምን ሆነህ ነው? እርሱም ርግቧን እንዳያት ነገረው። አረጋዊውም ከእንግዲህ ስታያት ንገረኝ አለው። ከዚህም በኋላ ባያት ጊዜ አባቴ ወይ ያች ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔርም ፊት ሰገደ። ያችንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበር። ያች ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስ ልቡ እንዳይታበይ አልነገረውም። ከዚህ በኋላ ሽማግሌው ቄስ ወደ ኤጲስቆጶስ ሂዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስናን ሾመው። ሊቀ ጳጳሳቱም ዜናውንና ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹ ጋራም ወደ እርሱ የሄዱ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስን ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ይሸሽ ነበርና እግዚአብሔርም በእጆቹ ድንቆችንና ታምራቶችን ያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስን እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ልቅሶ ለመኑት። ልቅሷቸውንም አይቶ ክብር ይግባውና ጌታችንን ለመነው። የወንዝንም ውሃ እንደ ቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ አገር ደረሰ። በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆችና ታምራቶች ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረ። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛዋም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃና በዘይትም ላይ ጸልዮ የመጸጉዑን ስጋ አጥቦ አዳነው። ዲዳውንም እንዲሁ አዳነው። ከዚህም በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆችን ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ታምራትን አደረገ። በካዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮች ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ድማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱም ጋራ
በደንጊያ ወገሩት። የጣሉባቸው ድንጋይም በበዓታቸው ላይ ታላቅ ኮረብታ ሆነ። እርሱና ረድኡም እንዲህ በሆነ ድርጊት አረፉ። በአንድ ዓመትም በኋላ ለአንድ መንገደኛ ነጋዴ ሰው ገለጠለት። ገመልም ጭኖ ነበር። እርሱም ሲያልፍ ገመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎችም ገመሉን ሊያወጡት በመጡ ጊዜ የቅዱስ ድማዲዮስን በዓት ተገለጠ። ቆፍረውም የቅዱስ ድማዲዮስንና የረዱን ሥጋ በክብር አወጡ። ይኸውም በአረፈበት በሐምሌ 25 ቀን ነበር። ቤተ ክርስቲያንም ሰርተው የእርሱን ሥጋና የረዱን ሥጋ በውስጡ አኖሩ። ጌታችንም ከእርሱ ብዙዎች ታምራትን ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለዱማዲዮስ በውስተ ገዳም ዘነበረን ዘይበል ሳይረ እግዚአብሔር አርአየ በዲቤው መንክረ እስከ በጸሎቱ አየወ እውረ ወመጻጓ ርቱ አወረ። በዚችም ቀን አትሪ በሚባል አገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። በዚችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከዘል እንዴተ የመጽሐፈ እንተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱሱና የብፁዕ የንጹሕ የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪህ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናት ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሪዎስን ላኪው አለ። የሌሊቱም እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሪዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሪዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ።
በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞች የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱ። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ። በግብጽ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ድንግል ትጸንሳለች። በቃ የለም ፊዚክስ ዜሮ፣ ኬሚስትሪ ዜሮ፣ ያንተ ሻገተ ፖለቲካ ዜሮ፣ ያንተ ፍልስፍና ዜሮ ነው። ድንግል ጸንሳለች፣ በድንግልና ወልዳለች፣ የድንግልና ጡት አጥብታለች፣ ለዘላለም ድንግል ሆና ትኖራለች። ክብር ለአምላካችን። ይሄን ማትቀበል ከሆነ ዞር በል። እንዴት ጓደኛህን ሺሻ ቤት ጥለህ ትመጣለህ? እንዴት ጓደኛህን መተተኛ ቤት፣ ጠንቋይ ቤት ጥለህ ትመጣለህ? ትውልድ እየጠፋ እንዴት ህሊናህ እንዴት እሺ ይላል? ወዲያው ከጤነኞቹ በላይ ያደረጋል። የገፋት ሰዎች ሁሉ አንቺ በሽተኛ፣ አንቺ ቆሻሻ ያሏት ሁሉ እስኪደመሙ ድረስ የታለች ትቅረቡላ ተባለ። ይህ ሁሉ ተናጋሪ ባለበት ምድር ላይ አንድ መፍትሄ እንጣ። የሁሉ አዋቂ ባለበት፣ የሁሉ ቆንጆ፣ የሁሉ ሸጋ፣ የሁሉ ምሁር፣ የሁሉ ባለጸጋ ባለበት አንድ መፍትሄ ተንበርክኮ የሚያመጣ እንጣ። እንደው ሌላው እንኳን ሁሉ ቀርቶ ይሄ መሀል ላይ ያለው ወጣቱን ኃይል በፍቅር የሚያስተሳስር አንድ ሰው እንጣ። የፈረንሳይ ለጋ ሲሆን ልጅ ጓደኞቹ መኪና እንኳኩተው ገብተው አቃቂ ወስደው አርደው ይጥሉታል። ቀንህ እንዲባረክ ስትፈልግ ጠዋትናና ኪዳን አድርስ፣ ከዛ የትም ድረስ ቤተክርስቲያን ተሳለም፣ ጸልይ፣ የመቅደሱ ዕጣን መዓዛ ይሽተትህ፣ የካህኑ መስቀል ግንባርን ይንካው። ከዛ ቶ ይህስ ሲዘል ያደረው ዓለም በፊትህ ውሃ ነው የሚሆነው። ይህ ነገር በእግዚአብሔር ዓይን ቀላል ነው። እስቲ በሉ ይህ ነገር በሉ በእግዚአብሔር ዓይን ቀላል ነው። መድኃኔዓለም ከብዶባችሁ የመጣውን ነገር አቅልሎ የመለሳችሁ። ሲያደናብረን እንደዚህ ሌሊቱ 4 ሲነጋ የነበረበትን ጉዳይ 20 ቦታ የደወላችሁበትን ጉዳይ ሁሉንም ይዛችሁት ገንዘቡንም ስልጣኑንም ጉልበቱንም ጨብጣችሁት እንዲሁ የነጋላችሁ ሰዎች
3 ጊዜ ዶክተሩ ጋር የደወላችሁ ሰዎች፣ በአፋጣኝ በአምቡላንስ አይደለም ቤት መታከመኝ ያላችሁ ሰዎች፣ ፕሬሸራችሁ ሲለካ ያደራችሁ ሰዎች፣ የቤተሰቦቻችሁን ጉዳይ መላምት ለመፈለግ 20 ሰው ጋር የደወላችሁ ሰዎች፣ በተሳሳተ ዶክመንት ወይኔ ጉዴ ፈላ ነገ ቶሎ አቅርብ ተብያለሁ ብላችሁ ስትጨነቁ ያደራችሁ ሰዎች፣ በልጆቻችሁ አማካኝነት በወዳጆቻችሁ አማካኝነት እንባችሁ ሲፈስ ያደራችሁ ሰዎች፣ ትላንትና ከውጭ ሀገር መድኃኒት መጥቶላችሁ እኮ ለዚህ ሳይድ ኢፌክት አጋልጧችኋል ብለው ሌላ ህመም የነገሯችሁ ሰዎች፣ በመፍገምገም ላይ ያላችሁ ሰዎች፣ የዛሬው መድኃኔዓለም በዚህ በደብረ ሳሌም አውደ ምሕረት ላይ ቆሞ ይህ ነገር በሏ በእግዚአብሔር ዓይን ቀላል ነው። እንደዚህ ይላል እዚህ ሁለተኛ ነገሥት ምዕራፍ 3 ቁጥር 17 ላይ ነው ይህ ቃል የሚገኘው። የሆነ ነገር የሆነ ወሬ ፈልጋችሁ የመጣችሁ ሰዎች እንዳላችሁ ታስታውቃላችሁ። ስለሚወራው አይደለም እኛ የምናወራው፣ ስለሚያልፈው አይደለም የምናወራው፣ ወቅት ስላመጣው ጉዳይ አይደለም የምናወራው። አሁን እንዲህ ኮሽ ባለ ቁጥር ሙሾ ልንቆም አይደለም የመጣ ነው። የመጣውን ልንቀበል ፈቃደኞች ነን። ካልሆነ ስሜን ልቀቅ፣ ካልሆነ እንደኔ ሁን ነው። ኮሽ ባለ ቁጥር ነገሮች በተፈጠሩ ቁጥር ጨካኞች ሰይፋቸውን በመዘዙ ቁጥር ሰነፎች በትር ባነሱ ቁጥር ቤተክርስቲያን ስታንቋረር አትኖርም። ቤተክርስቲያን አንድ ጊዜ መስቀል ላይ ነው ያለችው። ሁሉን የሚያስተካክለው እስኪመጣ ድረስ፣ ሁሉን የሚያስተካክለው እስኪገለጥ ድረስ እንዲሁ እንዳለች ትኖራለች። በመከራ እየበዛች በመከራ እየተደሰተች እየሰፋች የምትሄድ ናት። ምትሸሽ ከሆነ መብት ነው። ወንጌል ይቀጥላል። አናንያ፣ አዛርያ፣ ሚሳኤል እሳት ውስጥ ተጥለው ዝማሬ አልተቋረጠም። 20 የከተማ ጎረምሳ አንድ ብላቴናውን ዳንኤልን ወስደው በጅምላ የአንበሳ ጉድጓድ ውስጥ ሲጥሉት ዳንኤል ዝማሬ አላቆመም። ድሮም ሰነፍ ቲፎዞ ብዙ ነው። ያለሰለስክ እየኖርክ ተመችቶኛል ብላ የተደገፍከው ወንበር ይገፈተራል፣ አይቀር። ይልቅ በነፃነት ኑር፣ አምላክን አመስግን፣ ከእሱ ጋር ተጣበቅና ኑር። ሁሉን እንዴት እንደሚያስተካክለው ጥቂት ቆይተህ ታየዋለህ። ቤተክርስቲያን አካባቢ ጸጉር እንዲሰነጠቅ የከፋው እንዲናገር ትዝ ያለንን እንድናወራ የምትገፋፉንም እረፉ። ወኩሉ ተጽፈ የተግሳጸ ዚያነ ምእመናን፣ አዲስ ነገር እኮ የለም። ማምላክ ምስክሬ ናት። መድኃኔዓለም በፊቱ የተሰጣችሁለት መድኃኔዓለም አይምሮአችንን ለሐዋርያቱ የከፈተውን እውቀት ለሐዋርያቱ የከፈተውን አይምሮ ለሁላችንም መድኃኔዓለም አይምሮአችንን ይክፈትልን። አዲስ ነገር እኮ የለም። የሆነው ነው እየሆነ ያለው፣ የሚሆነው ነው የሚሆነው። ሁለተኛ ነገሥት ምዕራፍ 3 ከባድ ምዕራፍ ነው። ያጣብቂኝ ምዕራፍ ነው። የችግር ምዕራፍ ነው። እስራኤላውያን ሳይቸግራቸው በሞላ ሀገራቸው በሰፋ ሀገራቸው በማይጠገበው ስልጣን የሚጠገብ መስሏቸው የሶሎሞን ልጆች ለሁለት የሰነጠቁትን የእስራኤል ዳይናስቲክ ኢየሩሳሌምን ዋና ማዕከል አድርጎ ይሁዳ የሚባለውን ግዛት ኢዮሳፍጥ የሚባል ንጉሥ ሲገዛ ሰማርያን ዋና ከተማ አድርጎ ደግሞ እስራኤል የሚባለውን ኢዮራም የሚባል አንድ ሰው ይገዙ ነበረ። ወንድማማቾች ናቸው። ስልጣን ስለወደዱ ሀገሪቷን ለሁለት ተሰነጠቋት። ለሁለት የምታምረውን ሀገር
በጸሎት እነ ሙሴ የገቡባት እነ ኢያሱ ፀሐይ አቁመው የገቡባትን ሀገር ምድረ ርስት የተባለችውን ሀገር በወርቃማነት የምትፈራውን ሀገር ስልጣን የሚወዱ የሶሎሞን ልጆች ለሁለት ሰነጠቋት። ያ የተመዘዘ መጥቶ ጅል የመዘዘው መቼም አይፈታም። ሰነፍ የተከለው መቼም አይነቀልም። ያን የመሰለ ሀገር ለሁለት ይዘው ያኛው ጣዖት ያመልካል፣ ይሄኛው እግዚአብሔርን ያመልካል። በዚህ መሃል ህዝቡ መከራውን አየ። ኢዮሳፍጥ የሚባለው እንደ አባቶቹ እግዚአብሔርን አመሰገነ ይላል። ይሄ ኢዮራም የሚባለው ደግሞ ውጪ ህዝቡን እግዚአብሔር ይላል፣ ውስጥ ቤት ውስጥ ደግሞ ጣዖት ያመልካል። በቆሻሻ ልብ ውስጥ የሚያምር ጥርስ ምን ያደርጋል? ተስፋ በሚያስቆርጥ አይምሮ፣ ተንኮል በሚያመነጭ አይምሮ ውስጥ የቃላት ድርድር ምን ይጠቅማል? ምን ይጠቅማል? እናንተ ፍረዱ። በሚያምር ሰገነት ቤት ውስጥ ጣዖት የሚመለክ ከሆነ ያ ቤት ምኑ ነው ውበቱ? በእኛም ታሪክ ውስጥ ተምረዋል እንባላለን። አስተሳሰባችን የማህይም ገጽ ግንባታ ላይ ነው ያለው። ኧረ አጭር ነው ዘመኑ ባካችሁ። የእውነት መኖር የምንችለው በእግዚአብሔር ቸርነት እኮ ነው። ኢዮሳፍጥ እግዚአብሔርን ስለፈራ ጣዖትን ከቤቱ አወጣ ይላል። እግዚአብሔርን ስለፈራ እሱን መፍራት በልቦናችን እነሆ መድኃኔዓለም ለሁላችን ይጨምርልን። እግዚአብሔርን ያለ መፍራት ውጤት ነው ምድር ቁና እየሆነች ያለችው። ትላልቅ ሰዎች ስለምትበዙ ቀስ ብዬ ነው መናገር የምፈልገው። እግዚአብሔር ይርዳን። አሜን አትሉም? ከሰማይ ውሃ ጠፋ። አጭር ነው ትምህርቱ። ንፋስ ሽውታ ቀረ። ያችን የመሰለች ከተማ እስራኤል የሚባለው ሀገር ጠቅላላ ማርና ወተት የሚያፈልቀው ሀገር ባዶ ሆነ። ባዶ ድርቅ ሆነ። ኢዮራም ቤተ መንግስት በሚሰራው ስህተት ጫካ ሁሉ ደኑ ሁሉ ረገፈ። ከብቶች ሁሉ የሚበሉት አጡ እና ምክር ቤተ መንግስት ውስጥ ምክር ተመከረ። ኢዮሳፍጥም መከረ፣ ኢዮራምም መከረ። ተመካከሩ፣ ተጠራሩ። ህዝብ አለቀ፣ ረሃብ ነገሰ፣ ውሃም ጠፋ፣ ምን ይሻላል ሲባባሉ እስቲ የተሻሉ ሰዎች ፈልጉና ከከተማው ለዚህ መፍትሄ የሚያመጡ ሰዎች አፈላልጉ ተባለ። እስቲ ድምጻችሁን ልስማ። ለማንኛውም ለዚህ ችግር በሉ እስቲ መፍትሄ የሚፈልጉ ሰዎች አምጡ። መድኃኔዓለም ለችግራችን መፍትሄ ያምጣልን። አዮ የለም በቃ ችግሩ አለ፣ መፍትሄ ነው የጠፋው። ማን ይመካከር? ቁጭ ብሎ ቢፈለግ ምሁራኑ ቢፈልጉ ኧረ ችግር ውሃ ከሰማይ የሚያመጣ አትክልት እንዲበቅል የሚያደርግ ኧረ ሌላም ብቻ አይደለም። በሽታም መጥቷል ተባለ፣ ለበሽታው መፍትሄ የሚሆን ኧረ ይሄ ብቻ አይደለም። ከተማዋ ውሃ በማጣቷ በሽታ በመሆኗ ሞዓባውያን ለጦርነት ተነስተውብናል። ስለዚህ ምን ይሻላል? እነሱንም በጦርነት የሚያስታግስ ኃይል ያስፈልጋል ተባለ። ከተደራረበ ችግር መድኃኔዓለም ቤታችሁን ይጠብቅላችሁ። የተደራረበ ችግር የሚታይ ይመስላል ዘመኑ ላይ በጣም የተደራረበ፣ እንደ ዓለም ራሱ የተደራረበ ችግር ይታያል። ኢንዲቪጁዋል ደግሞ በየቤታችን የተደራረበ ነገር አለ አይደለም? አንዱ ስንለው አንዱ ጤናው ሲስተካከል ሰላም ማጣቱ፣ ሰላሙ ሲስተካከል ጤና ማጣቱ፣ በዚህ በልጆች ጉዳይ ላይ ያለ ነገር፣ በሀገር ጉዳይ ላይ ያለ፣ በታሪክ ጉዳይ ላይ ያለ ነገር፣ በዚህ ደግሞ በጨካኞች እጅ ላይ ያለ ጉዳይ ነገር፣ እንደው ብቻ የተደራረበ ነገር ይታያል። መድኃኔዓለም በዕለተ ቀኑ ያስተካክልልን። እሱ እጅ ላይ ከገባ ምንም አይሆን። እሱ ብቻ ነው ችግሩ።
እና ሰዎች ተገኙ፣ ፍለጋ ሄዱ። ሲፈለግ አንድ ሰው ተገኘ ይላል። ሲፈለግ ለችግር መፍትሄ የሚያስገኝ አንድ ሰው ተገኘ ይላል። ስንት ሰው ተገኘ? ችግሩ ብዙ ነው። መፍትሄ የሚያስፈልገው ግን አንድ ሰው። በዛ በኢያሪኮ ማዶ እየጸለየ ተገኘ። እስቲ በሉት፣ እስቲ በኢያሪኮ ማዶ በሉ እስቲ። እየጸለየ ተገኘ። እየጸለይክ ተገኝ። መፍትሄ መሆን የምትፈልግ ከሆነ ጸልይ። ተሰብስበህ ስላወራ መፍትሄ የለም። እኔ ነኝ አንደኛ ስላልክ መፍትሄ አታመጣም። ጸልይ፣ ዘምር፣ አመስግን። ያኔ ለችግር መፍትሄ ትሆናል። ስልጣን ስለተሸከምክ መፍትሄ አታመጣም። ጉልበት ስላለ መፍትሄ አታመጣም። በቲፎዞ ስላለ መፍትሄ አታመጣም። ለቤት ለትዳር መፍትሄ የምታመጣው መጸለይ ስትችል ነው። እቤት ውስጥ ለተጣመመው ነገር መቃናት የምታገኘው መፍትሄ ስትችል ነው። የጸሎት ሰው ስትሆን ነው። የሚጸልይ ሰው ተገኘ። መጡና ለዮሳፍጥ ንጉሶ 1000 ዓመት ንገስ፣ አሁን ላጋጠመን ችግር መፍትሄ የሚሰጥ አንድ የእግዚአብሔር ሰው ተገኝቷል። ድምፃችሁን ልስማ። አንድ በሏ። የእግዚአብሔር ሰው ተገኝቷል። ግዴላችሁ ማመስግኑ አይላችሁ። ራሳችሁን ጣል አድርጉ። አይዟችሁ አመስግኑ። ስንት የእግዚአብሔር ሰው ተገኝቷል? አንድ። ይህ ሁሉ ተናጋሪ ባለበት ምድር ላይ አንድ መፍትሄ እንጣ። የሁሉ አዋቂ ባለበት፣ የሁሉ ቆንጆ፣ የሁሉ ሸጋ፣ የሁሉ ምሁር፣ የሁሉ ባለጸጋ ባለበት አንድ መፍትሄ ተንበርክኮ የሚያመጣ እንጣ። እንደው ሌላው እንኳን ሁሉ ቀርቶ ይሄ መሀል ላይ ያለው ወጣቱን ኃይል በፍቅር የሚያስተሳስር አንድ ሰው እንጣ። የፈረንሳይ ለጋሲዮን ልጅ ጓደኞቹ መኪና አንኳኩተው ገብተው አቃቂ ወስደው አርደው ይጥሉታል። አንድ መፍትሄ የሚያመጣ ሰው ይጥፋ። በሰላም ለወጣ ለእናቷ አስክሬን የሚመልስ ትውልድ እስክንፈጥር ድረስ መጡና ነገሩት ለኤልሳ፣ ለኤልያስ፣ ለዮሳፍጥ። መጥቷል። ማን ነው አላቸው። ኤልሳ ይባላል። እንደውም ይገርማል እኮ በቤተክርስቲያን በሀገራችን ታሪክ፣ በእኛ በእስራኤላውያን ታሪክ ዝቅ ብሎ በኤልያስ እጅ ላይ ውሃ ያፈስ ነበር ተብሎ ተጻፈ። እስቲ ድምፃችሁን ልስማ። በኤልያስ እጅ ላይ ብሎ ዝቅ ብሎ ውሃ ያፈስ ነበር። ዝቅ ብሎ ውሃ እያፈሰሰ የእግዚአብሔር ሰው ያስገርማል። ጎንበስ ብሎ እጅ የሚያስታጥብ ትሁት ታዛዥ የእግዚአብሔር ሰው። ለካ ዶክተር አልጠፋም፣ ለካ ኢንጂነር አልጠፋም፣ ለካ ማስተርስ ተሸክሞ የሚዞር አልጠፋም። ዝቅ ብሎ የሚያስታጥብ ነው የጠፋው። ለካ እናንተ መጣ ቤተ መንግስት። ያው ንጉሥ ስለሆነ ጠራው። ኤልሳም ሁለቱ ንጉሥ ነገሥታት ግራና ቀኝ ቆሞ አገኛቸው። አንተ አለው ኢዮራምን፣ በአንተ ምክንያት ነው ውሃ የጠፋው። ፊት ለፊት እየተብለጨለች ውስጥህ የደነዘዘ ደግሞ ንግግር ታበዛለህ፣ ቀደም ትላለህ። ውስጥ ያለውን ቤትን አጽዳ፣ ቤተ መንግስትህን አጽዳ፣ ቤተ መንግስት ውስጥ ያለውን ጣዖት አፍርስ፣ ደግሞም ከፊቴ ዞር በል። እግዚአብሔርን ስለሚፈራ ስለዚህ ስለ ኢዮሳፍጥ ብዬ እንጂ አጠገቤ አትቆምም ነበር አለ። አየህ፣ ጻድቅ ስትሆን
ቅዱሳን እንዲህ ናቸው። የመስተካከያ እድሜ ጊዜ ይሰጠዋል። ቤት ውስጥ ምን እንደሚሰራ ያውቃሉ። አውቀው ነው ዝም የሚሉት። ምን ሆነሃል አለው። አረ ውሃ ጠፋ፣ አታዩም? ሰማዩ ደርቆ እጽዋቱ ደርቆ የሚበላ የሚጠጣ ጠፍቶ አገር ባዶ ሊሆን ምንድን የሆናችሁት? መጀመሪያ ውሃ የለም፣ እንደገና በሽታ መጥቷል። በዚህ ላይ ደግሞ ችግረኞች መሆናችንን አይተው ጠላቶቻችን ተነስተዋል። ጎዶሎ ቀናችሁን አይቶ ከሚያጠቃችሁ ጠላት መድኃኔዓለም ይሰውራችሁ። ክፉ ቀን ክፉ ነው ጌታዬ፣ የምታውቁት ነው። ምን ለቦሌ ሕዝብ ይህንን ምን እንናገረዋለን? ክፉ ቀን ክፉ ነው። ዘመም ካለ ዘመም ማለት ነው። ክፉ ቀን ክፉ ነው። ስለዚህ መፍትሄው ምን ይሻላል ሲለው በገና ደርዳሪ አምጡልኝ አለ ኤልሳ። ግድ የላችሁም ለተፈጠሩ ችግሮች መልስ ያለው እግዚአብሔር ጋር። ይህን በልበ ሙሉነት የምንነግራችሁ ስለተደረገ ነው፣ እውነት ስለሆነ ነው፣ ስላየነው ነው። አባቶቻችንም የነገሩን ይህ ነው። ለተፈጠሩ ችግሮች ሁሉ አድማ አይደለም መፍትሄው፣ ሐሜት አይደለም መፍትሄው፣ ኩርፊ አይደለም መፍትሄው። ለተፈጠሩ ማንኛውም ሀገራዊ፣ ሃይማኖታዊ፣ ቤተሰባዊ፣ የግል ችግሮች መፍትሄ ያለው እግዚአብሔር ጋር ብቻ። በገና አምጡልኛል። በገና ደርዳሪ መጣለት። በገናውን ሲደረድርለት የእግዚአብሔር ኃይል በሉ እስቲ። አሁንማ ጉባኤያችን ሙሉ ሆነ እኮ አባታችንም መጡ። ድምጻችሁ ከፍ ይበል እንጂ ቅድም ደህና ነበራችሁ። የእግዚአብሔር ኃይል በሉ በኤልሳ ላይ እጥፍ ሆኖ ወረደ። ይህ ቀን ለእናንተ ያደርግላችሁ፣ የበረከት ቀን ይሆነልን። አዎ እጥፍ ሆኖ የዝማሬው መንፈስ ይሄ ነው። በጠዋት መጥቶ የመዘመር አገልግሎቴ ነው። ቀንህ እንዲባረክ ስትፈልግ ጠዋት ናና ኪዳን አድርስ፣ ከዛ የትም ድረስ ቤተክርስቲያን ተሳለም፣ ጸልይ፣ የመቅደሱ ዕጣን መዓዛ ይሽተትህ፣ የካህኑ መስቀል ግንባርን ይንካው። ከዛ ቶ ይህ ሲዘል ያደረው ዓለም በፊትህ ውሃ ነው የሚሆነው። ሄራቁቱን ሲሄድ ያደረው ዓለም፣ ይሄ ሲጨነቅ ያደረው ዓለም፣ ይሄ ሲያሟርት ያደረው ዓለም። ጸሎተኛ ሰው በዚህ ምድር ላይ ቀና ብሎ የሚሄድ አቅም አለ። ክፉ ሰው ነው ቀና ብሎ መሄድ የማይችለው። መጽሐፉ ለክፎች ሰላም የላቸውም ብሎ ስለሚናገር ቤተክርስቲያን ስትመጡ ራሳችሁን ጣል አድርጉ፣ ፊታችሁን ብርሃን አድርጉት፣ በርከክ በሉ፣ አትጨነቁ። እሱ እንደሆነ ቸሮ አባት ነው። ከቤተልሔም እስከ ቀራንዮ ወርዶ ፍቅር ያሳየ አምላክ ፊት እንዴት ሰው ፊቱ ይጨማደዳል እንዴ? የሥነ መለኮቱ ፈላስፎች ምን እንዳሉ አልሰማችሁም? እግዚአብሔር በሉ እስቲ ሰውን ከመውደዱ የተነሳ በሉ ከሰማይ ወርዶ መጣ። ማንን ከመውደዱ የተነሳ? ይሄም አልበቃውም። ይሄም ከዚህ ፍቅሩ በላይ አለ። እኔ እኮ ያዕቆብ ዘስሩግ ያስደንቀኛል። ከዚህ ቤተልሔም መውረዱ አልበቃውም፣ አላረካውም ማለት በረት ውስጥ መውደቁ አልበቃውም ማለት በምድር ተመላልሶ በእያንዳንዱ ቤት በእያንዳንዱ ሕይወት ውስጥ ሄዳል። ሐዘንተኞችን አገኛቸው፣ ከሐዘን ገላገላቸዋል። ገመምተኞችን አገኛቸው፣ ደገፋቸዋል። ሞት የሸተተበት ቤት ገብቶ ሕይወት ሰጣለ። ይህም አልበቃውም ማለት በገዛ ወዳጆቹ ተላልፎ ለግሪክ ለሮማውያን ወታደሮች ተሰጣል። አቤት ፍቅር! ዘመዶቹን አይሁዶች ገፍተው የጣሉት ክርስቶስ ሮማውያን ተረከቡት። 582 ወታደሮች ክርስቶስን በብረት ዘንግ ደበደቡት። ይህም ፍቅር አልበቃውም ማለት በሰንሰለት ታሰረላቸዋል። አሁንም በዚህም አልበቃውም ማለት በመስቀል ላይ ሊሰቅሉት ሲወስኑ እሺ ብሎ ተሰቀላል። አረ ይህም ማለት ሐሞት ይጠጣሉ። እሺ አረ ይህን ያህል ነው የሚወደኝ ራው አባቴ በፊት የቆምኩለት መድኃኔዓለም ይህን ያክል ያፈቅረኛል የምትሉ አመስግኑት። ቸር ነው እሱ። እንዲህ አይነት አባት ነው። አየው 30 ደቂቃ ቆመ ወንጌል መማር ሲያቅትህ
3 ሰዓት ቆመ ቅዳሴ ማስቀደስ ሲያቀት እሱ ግን ከሰማይ መውረድ በምድር መመላለስ መገረፍ መሰቀል ይሄ ሁሉ አልበቃም ልሙትላችሁ አለ። ሞተ። ከሞተም በኋላ ደግሞ ሞትን ድል አድርጎ ተነስቶ ወደ ሰማይ እንዳረገ የሰሞኑ ስብከት ነው። ያልበቃም 10 ቀን ነው የሰጣቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እምአስር ምእመናን በተለይ እየሄዳችሁ ያላችሁ ግድ የላችሁም ሂዱ፣ ግን እየሰማችሁኝ ሂዱ። በሕይወታችሁ የዘገየ ቀን ቢኖር እግዚአብሔር የሚሰጠው ቀጠሮ 10 ቀን ብቻ፣ 10 ቀን ብቻ ጽኗል፣ 10 ቀን ብቻ በርቷል፣ 10 ቀን ብቻ ዘምሯል፣ 10 ቀን ታገሱኝ አለ። የቸኮልን እግዚአብሔር አልመጣም እያለን ቤታችን ያፈረስን ብዙዎች ነው። እግዚአብሔር ረስቶናል በሚለው ውስጥ ያለን አሁን ብንለካ በጥርጥር ውስጥ ያለን የምንዋሽቀው ነው የምንበልጠው። የመረጋጋቱንና የማመኑን በእምነት የመበርታቱን ጸጋ መድኃኔዓለም ለሁላችንም ያድለን። እንዳያችሁት እንደሰማችሁት እንደተነገራችሁ እየተነገራችሁ እንዳለ መንፈስ ቅዱስን በ10ኛው ቀን ላከላቸው። መንፈስ ቅዱስ የወረደው በጸሎት ኃይል ነው። በዙረት ኃይል አይደለም፣ በጩኸት አይደለም፣ በብጥብጥ አይደለም፣ በንትርክ አይደለም። እየዘመሩ ሁሉም አንድ ልብ ላይ በሆኑበት ነው። አንድ ልብ ባልሆንክበት መንፈስ ውስጥ ሀገር ሰላም ይሁን ብለህ ታስባለህ? አንድ ልብ ሳንሆን ትዳር ሰላም ይሁን ብለህ ታስባለህ? አንድ ልብ ሳንሆን አካባቢ ሰላም ይሁን ብለን እናስባለን? አንድ ልብ እኮ መሆን ትልቅ ክብር ነው። በኤልሳ ላይ የእግዚአብሔር መንፈስ ወረደ እያልኳችሁ። በኤልሳ ላይ የእግዚአብሔር መንፈስ ሲወርድ እግዚአብሔር የሰማዩን ዝናብ መጥፋት፣ ከምድር ምግብ መጥፋት፣ በሽታው በሀገሩ ላይ መብዛት፣ ያ ሁላ ለሀገሩ ሁሉ የከበደውን ነገር በኋላ ኤልሳም አንድ ነገር ተናገረ። እሰይ በጣም አብረን እንድንሄድ ይህ ነገር በሏ በእግዚአብሔር ዓይን ቀላል ነው። አሁን ከነዚህ ሰዎች አሳውጡ። ይህ ነገር በሉ በእግዚአብሔር ዓይን ምንድነው? አሁን ወደ ራሳችሁ ልባችሁ መለስ አድርጉ። የኔን የድምጽ ጩኸት ተውትና አሰብ አድርጉ ራሳችሁ። እኔ በሉ እስቲ መድኃኔዓለም ጋር ጉዳይ ስላለኝ በጠዋት ቤቱ መጥቻለሁ። እሺ መድኃኔዓለም ጋር ጉዳይ ያላችሁ እጃችሁን አሳዩኝ። ጉዳዩን አስታውሱት። ያ የከበዳችሁትን አስታውሱት። አሁን ወደ ራሳችሁ ልብ ተመለሱና ይሄ አስቡት። ይሄ የከበዳችሁን ጉዳይ ይህ ነገር በሏ። የትኛው አሁን ልባችሁ ውስጥ ያለው አሁን የምታስቡት አሁን በጠዋት ይዛችሁት የመጣችሁት ይህ ነገር በሉ በመድኃኔዓለም ፊት ቀላል ነው። ቀላል አድርጎ የመልሳችሁ አመስግኑት። ይሄ ነው ስብከቱ። ይሄ ነው ከባድ ሆኖ ያደረው። ያ ፒቲሽን የተፈራረሙባችሁ አይሆንም ብሎ ወረቀት ፊት ላይ ወረወረው። ውጣ ከቢሮ ያለ ናና ውሰድ ያለ እንዳላይ ይሄን ሳታሟላ እንዳትመጣ ያለ ይህ ነገር ያ አሁን አስበው። እቤት በሽምግልና የተያዘው ጉዳይ፣ በጉርብትና የተያዘው ጉዳይ ይህ ነገር በመድኃኔዓለም ፊት ቀላል ነው ብለህ ቁጭ በል እዚሁ። ምትሄድም ሆነ ደግሞ በቃ እንደዚህ ያው የጠዋቱ ቴካዌ ነው። ወደ ቢሮ ይዘህ የምትሄደው ይሄንን ነው። ዝም ብሎ አይደለም ጉባኤ የሚዘጋጀው፣ ዝም ብሎ አይደለም ወንጌል የተዘ አንተ ውስጥ ያለው ጉዳይ ቀላል መሆኑን ቤተ ክርስቲያን ወንጌል ዘርግታ ትነግርሃለች። አትጨነቅ፣ መርዝ እንዳትጠጣ፣ ተስፋ እንዳትቆርጥ፣ ሂደህ ኢየሱስ መታጎሪያዎች ውስጥ አትግባ፣ ጽናና እዚሁ በቤተ መቅደስ ቁም፣ ንገረው። ይህ ነገር ለእኔ የከበደው በመድኃኔዓለም ፊት ቀላል ነው በለው። ታየዋለህ ቀንህ እንዴት በርቶ እንደሚውል። የተደገፍካቸው ዘመዶችን ያህል መድኃኔዓለምን ያዘው። የሰበሰብከውን ያህል አይደለም የምትመካበት ጉልበት ከዛ በላይ ነው። በሱ ፊት ሁሉ ነገር ቀላል ነው። ሁለት ምሳሌዎች፣ አንድ ምሳሌ እናነሳና
እንሄዳለን። ኤልሳም ወጣቶቹን ጠራና ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ምእመናን እመቤቴን ድምፃችሁን ከፍ ካረጋችሁ ዛሬ ደስ ብሏችሁ ነው የምትሉት። ከሰማይ በሉ እስቲ ደመና ሳይታይ ከምድር ንፋስ ሳይመጣ እግዚአብሔር ይህንን ጉድጓድ ይህንን ሸለቆ በውሃ ይሞላዋል። ኤልሳ ይህን ተናግሮ ሳይጨርስ ከሰማይ ደመና ሳይታይ ከምድር ንፋስ ሳይመጣ ያለ ዘመናት የጠፋው ውሃ በዛ ጉድጓድ ሞላ ይላል። ክብርና ምስጋና ለአምላካችን ይሁን። ወገኖቻችን ወንጌል የምንሰብካችሁ እንደናንተ አቅም ነው። ትንታኔ ስናበዛ ነው። ከሰማይ ደመና ሳይታይ ከምድር ንፋስ ሳይመጣ ያ ሸለቆ በውሃ ከሞላ በጠዋት እየገሰገስክ መጥተህ ፊቱ የተንበረከክንለት መድኃኔዓለም የእኛን ነገር የማያስተካክል ይመስላችኋል? በአንድ ሰው ጸሎት የሀገር ታሪክ ከተቀየረ በዚህ ሁሉ ሰው ጸሎት እንዴት አይቀየርም እንዴ? በቃ ለዘላለም እኮ አወራ ነው። በቃ እንኑሯ እንዴ? አሕዛብ ሰይፋቸውን ከመዘዙ መናፍቃን ዝናራቸውን ከፈቱ እኛ እንጠንቀቅ እንጂ በአባቶቻችን ታሪክ እየኖርን እዚህ ከደረስን ደግሞ እኛም ታሪክ እንስራ። የሚጸልይ የህብረት፣ የአንድነት፣ የፍቅር፣ የመተሳሰብ አብሮ የመኖር ባህላችንን ካምባክ እንመልሰው። በፈቃዳችን አውጥተን ጥለነዋል፣ እናምጣው። ይኸው በአንድ ሰው ጸሎት ታሪክ ተቀየረ። በአንድ ሰው ዛሬ ስብከት ንግግር አሳምሮ ጸጉር ሰንጥቆ መሮጥ የሚመስላቸው ሰዎች እንደዚህ አይነቱ ትምህርት ሊያማቸው ይችላል። በአንድ ሰው ጸሎት የሀገር ታሪክ ከተቀየረ በዚህ ሁሉ ጸሎት ለምንድን ነው የኛ ታሪክ የማይቀየረው? ታዲያ ይህ ነገር ብሎ በእግዚአብሔር ዓይን ከባድ ነው፣ ቀላል ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 18 አንድ መኮንን ወደ ኢየሱስ መጣ ይላል። ይሄ መኮንን ወደ ኢየሱስ መጣና መኮንን ነው፣ ባለጸጋ ነው። በእናንተ አነጋገር ቪአይፒ ነው። ሁሉ ነገር የሞላለት ነው፣ የተስተካከለለት ነው። ግን ከዕለታት አንድ ቀን ቤቱ በችግር የማይፈታ በንግግር የማይፈታ ስልጣን የማይፈታው ጉልበት የማይፈታው ገንዘብ የማይፈታው ንግግር የማይፈታው ቲቲፎዞ የማይፈታው ነገር ቤቱ አጋጠመው። መድኃኔዓለም በዚህች አጭር እድሜያችሁ ከባድን ነገር ከቤታችሁ ከህይወታችሁ መድኃኔዓለም ይንቀልላችሁ። ከባድ ነገር ያደነዘዛቸው ሰዎች አሉ። ምእመናን ይወላችሁ ማምላክን ልንገራችሁ፣ ከእግዚአብሔር ጋር የሚኖር ሰው ብሪዚንግ ሲስተሙ የተስተካከለ ነው። ሰው በስትሮክ እያለቀ ነው ምንም ሳያት። ነገ የሚፈጠረውን እኔ አላውቀውም። ሐሳባችሁን ተዉት፣ አትጨነቁ። ለማን ብላችሁ ነው የምትጨነቁት? ነገ የሚባለው እኮ በኋላ የሚባለው ሰዓት እኮ ዛሬ ስትኖር እኮ ነው የሚኖረው እኮ። ዓለም ቢዚ አድርጎናል እኮ። በተኛንበት ድፍት እንድንል ነው እኮ ሰይጣን የሚፈልገው። እንዴ ለማን ብለን ምን ሊኮን ምን ሊቀር ምን ሊጨመር? እንዴት ቤተክርስቲያን መጣችሁ ሳትረጋጉ ትሄዳላችሁ? እንደዚህ ስትሞሉት ደግሞ ደጁ ደስ ይላል፣ ስንሰባሰብ ደስ ይላል። ግን ደግሞ ከቤተ መቅደስ የሚነገረውን ነገር እንስማ። ለሱ ጣሉለት፣ ተውለት። ይሄ መቶ አለቃ ይሄ መኮንን የሚወዳት ሴት ልጁ ድንገት ቤት ሲገባ ግጥም ብላ ጠበቀችው፣ ቀስቅዛ ጠበቀችው። እንደዚህ ካለ ከሚያስደነግጥ ነገር ህይወታችሁን ይጠብቅላችሁ። እና ባለቃ ነው፣ ሁሉ ነገር አለው፣ ባለጸጋ ነው፣ ሹም ነው። ግን ሁሉ ነገር አለኝ ተብሎ ሁሉ ነገር አይሆንም። ይሆናል ወይ? ይሄን እንደፈለጉ መሆን ይቻላል? አይቻልም የሚባልበት ሰዓት አለ። አይሆንም የሚባልበት ሰዓት አለ።
አትችልም አልሆነልህም የሚባልበት ሰዓት አለ። ያ ሰዓት ድንገት እንዳይመጣ መድኃኔዓለም ይጠብቀን እና መጣና መፍትሄ ፍለጋ ትዝ ሲለው ይህን ችግር ያለ መድኃኔዓለም ያለ ኢየሱስ ክርስቶስ የሚፈታው ችግር ማንም እዚህ ምድራዊ ኃይል የኔን ችግር እንደማይፈታ አወቀ። መኮንን ነኝ፣ ባለስልጣን ነኝ፣ አዛለሁ። ታማ ቢሆን ኖሮ ዶክተር ጋር ይሄድ ነበረ። አሁን ሞታለች። ምግብ ፈልጋ ቢሆን ኖሮ ምርጥ ምግብ ያመጣላት ነበር። አሁን ሞታለች። የደቀቀ ጉዳይ ነው። አንድ እድል ብቻ ነው ያላት፣ ወደ መቃብር መውረድ ብቻ፣ ንጹህ ቀብር ማግኘት ብቻ፣ በቲፎዞ መቀበር ብቻ፣ በአጀብ መቀበር ብቻ፣ በኬተሪንግ መቀበር ብቻ፣ በማርሽ ባንድ መቀበር ብቻ። የመኮንን ልጅ ናት። ሌላ ምንም እድል የላትም። እንደዚህ ባለው ሰዓት እሱ ግን መሰስ ብሎ ወደ ኢየሱስ መጣ ይላል። መድኃኔዓለም ብላችሁ የመጣችሁ በበረከት እንዲመልሳችሁ መልካም ፈቃዱ ይሆንልን። አየው መምጣት እንዴት እንደሚጠቅም። ወደ ኢየሱስ መጣ። 5 ገበያ ሕዝብ ክርስቶስን ከቦት አየ። እንደምንም አሳልፉኝ፣ ለዛሬ አሳልፉኝ። እስከ ዛሬ መኮንን ነበርኩኝ፣ በስልጣን ማለፍ እችል ነበር። እንደምንም አሾልከውት ብቻ አሳለፉት። መጣና ጌታ ፊት ተንበረከከ ይላል። ድምፃችሁን መስማት እፈልጋለሁ። ጌታ ሆይ በሉ፣ ልጄ በሉ፣ አሁን ሞተች፣ እጅህን ጫንባት፣ በሕይወት ትኖራለች። ይህን ጉልበት መድኃኔዓለም ለሁላችን ያድለን። በቃ እንዴት ሰው ቤተ ክርስቲያን መጥቶ መናገር ያቅተዋል? መድኃኔዓለም ፊት እንዴ! አንተ እኮ አሁን እዚህ እርግጠኛ ነኝ አሁን የሆነ ኤክስሬይ ቢኖር የገቢዎች ጉዳይ፣ የባንክ ጉዳይ፣ የስቴትመንት ጉዳይ እዚህ ያላስጨነቀው የለም። አሁን በቃ አትጨነቅ፣ ቶ ናምጣ፣ ዘርጋው፣ አሳየው። እንዴት አይነት መኮንን ነው! እንዴት ስማርት ማይንድ ቢኖረው ነው ለዚህ ለሞተችው ልጇ መፍትሄ ክርስቶስ ጋር ብቻ መኖሩን ያወቀ። ሲያስታውሱት ጉዳያችሁን ይህ ነገር በሉ እስቲ። በእግዚአብሔር ዓይን ቀላል ነው። የሞተ ጉዳይ ነው ሰውየው ይዞ የመጣው እያልኳችሁ እኮ ነው እንዴ። እኛ እኮ ህይወት ያለው ጉዳይ ነው። ይሄን የተጀመረ ነገር ነው ጨርስ የምንለው። ይህን ጊዜ የግፊት፣ የስኳር፣ የነርቭ ጉዳይ ነው ይዘን የመጣ ነው። አለን እኮ አልሞትንም እኮ። ሰውየው ጌታ ጋር ይዞ የመጣው የሞተ ጉዳይ ነው ይዞ የመጣው። ጉዳይ ስላለኝ መጥቻለሁ የምትሉ አመስግኖት። እኔ ምን አስጨነቀኝ ከእናንተ ጋር ጉዳይ ስላላችሁ የመጣችሁ። አዎ ኢየሱስም ሰማው ይላል። ሰማው። ይህን ቀን የእናንተ የመሰማት ቀን ያደርግላችሁ። ኢየሱስም በሉ እስቲ ሰውየውን ሰማው። ምን ብሎ ምን ያለውን? ልጄ አሁን ሞተች፣ እጅህን ጫንባት፣ በሕይወት ትኖራለች። ይሄ ሰውዬ ጥያቄ ብቻ ሳይሆን ይዞ የመጣው መልሱንም አምኖ ነው የመጣው። የሞተ ጉዳይ ይዞ መጥቶ መልሱን አውቆታል። ክርስቶስ ጋር ሲመጣ ስንቶቻችንን መቅደስ ውስጥ ቆመን የእኛን ጉዳይ የሚያስተካክለውን አምላክ እንደምናመልክ የምናምን፣ ስንቶቻችንን አውደ ምሕረት ላይ ቆመን በምንሰብከው ጌታ የቆምን፣ ስንቶቻችንን በምናገለግለው አገልግሎት የጸናን፣ ስንቶቻችንን ገና ስንመጣ ከዛ ከቆመ በሲው ከበሩ ጀምሮ እንደተባረክን ስንቶቻችን አምነን ይሆን? እንዴት አይነት ሰው ነው! የዕለቱ መልእክቴ ነው። ምንም አይነት ቦታ ፖዚሽን ላይ ሆኑ ክርስቶስ ጋር ስትቀርቡ እንዲህ አይነት አምላክ ነው። ባካችሁ ከዶርቡ ላይ ወረዱ፣ በሩን ክፈቱት፣ ኑ ወደ ቤተ ክርስቲያን። እንዴት የሞተ ልጅ አስቃቅፋችሁ 4ኛ ፎቅ ላይ ጌም ሰጣችሁ ቤተ ክርስቲያን ትመጣላችሁ? እናንተ እንዴት አልዛይመር የተያዘውን ልጃችሁን አሽጋችሁ እናንተ እንዴት ነጠላ ለብሳችሁ ቤተ መቅደስ ትመጣላችሁ? ጸበል አምጥታችሁ አትጥሉትም እንዴ? እንዴት ጓደኛህን ሺሻ ቤት ጥለህ ትመጣለህ? እንዴት ጓደኛህን መተተኛ ቤት፣ ጠንቋይ ቤት ጥለህ ትመጣለህ? ትውልድ እየጠፋ እንዴት ህሊናህ እንዴት እሺ ይላል? ይገርማል። ወገኖቻችን ቤተ ክርስቲያን ስትመጡ
የሌሊቱ ማህሌት በሉ እስቲ፣ የጠዋቱ ቅዳሴ፣ የአውደ ምሕረቱ ወንጌል። ከነዚህ ከሶስቱ አንድ ነገር ካልተነካችሁ መድኃኔዓለም እንደተዋችሁ አውቃችሁ ተጨነቁ፣ እወቁ። ወይ ሲቀደስ ያ ዜማው ካላንዘፈዘፈ፣ ነፍስህን ሰማይ ካልወሰዳት፣ ልብህን ካላረካው፣ ቤተ ክርስቲያን መጥተህ ወንጌል ሲሰበክ ወንጌል ቃል አንተ ላይ ካላረፈ እወቃት እየሄድክ ነው። ይህን ያህል ነው የሚወደን። ስሙ ለዘላለም የተመሰገነ ይሁን። ስላልተወን ነው እግሮቻችን እዚህ ያሉት፣ ስላልረሳን። ከኛ ከፍታ የተነሳ አይደለም፣ ከኛ ንጽህና የተነሳ አይደለም፣ ከሱ ከመድኃኔዓለም ቸርነት የተነሳ። ረስታችሁት እንዴ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ ያለውን መከራ ረስታችሁት ነው? ረስታችሁት? ክርስቶስን በሐሰትና በተንኮል ሊሰቅሉት ወሰኑ የተባለውን ረስታችሁት? ያ ጌታ የኛ አባት ሌሊቱን ሙሉ ሲደበደብ ያደረው መድኃኔዓለም እኛ ነፃ እንድንወጣ ነው፣ እኛ በሰላም እንድንኖር ነው። ያዳምጠናል እያልኳችሁ ነው። 100 አለቃም ሁን፣ 0 አለቃም ሁን፣ መኮንንም ሁን፣ አስመጪም ሁን፣ ላኪም ሁን፣ ተላላኪም ሁን፣ እሱ ጋር ስትመጣ ይሰማል። ሰማው። ልጄ በሏ አሁን ሞተች። ምንድነው የፈለገው? እጅህን ምን ማለት ነው? ጫነባት። በከበዳችሁ ላይ መድኃኔዓለም እጁን ይላክላችሁ፣ ኃይሉን ይላክላችሁ። ኧረ ታምራላችሁ፣ አመስግኑት። ግድ የላችሁም። እሱ ይላክላችኋል። እዛ ሽፍንፍን አድርጋችሁ የመጣችሁበት ጉዳይ ላይ እጁ ቀድሞ ይድረስላችሁ። እዚህ የሚቆረጥማችሁ ላይ፣ ራሳችሁን የሚከፍላችሁ ላይ፣ ከሰው በታች እንድትሆኑ ከሚያደርጋችሁ በዛ ጉዳይ ላይ እንደ ኤሊ ድንጋይ በተከመረባችሁ ነገር ላይ እጁን ጭኖ መድኃኔዓለም ይናድላችሁ። እሱ የቸርነት ባለቤት ነው። እሱ የይቅርታ ባለቤት ነው። እጅህን ጫንባት፣ በሕይወት ትኖራለች። አዎ እጁ ያስፈልገኛል የምትሉ እጆቻችሁን አንሱና አመስግኑ እባካችሁ፣ አትሰስቱበት። አዎ እጁ ያስፈልገናል። የሰዎች እጅ ከብዷል። የሰዎች እጅ ያለ ርኅራኄ የወንድሞቻቸውን አንገት ያርዳል። የሰዎች እጅ ሰው በጥፊ ይማታል። የሰዎች እጅ በሐሰት ይፈርማል። የእሱ እጅ ግን ፈውስ ነው። የእሱ እጅ መድኃኒት ነው። የእሱ እጅ አዳኝ ነው። የሚገርመኝ እኮ የሰውየው አትቶርስ ዝቅ ማለት የመጠየቅ ጸባይና ጌታ ደግሞ ሁሉን ትቶ ሰውየውን ተከትሎት ሄደ ይላል መጽሐፉ እኮ። እናንተ አንብቡ መጽሐፍ እባካችሁ። ጌታ ሆይ ልጄ አሁን ሞታለች፣ እቤቴ ውስጥ የሞት አጀንዳ ነው ያለው። በዚህ በሞት አጀንዳ የህይወት ጌታ አንተ ነህ። ስለዚህ ባክህን በቃ ዛሬን ብቻ ከጉድ አድነኝ አለው። ዛሬን ብቻ ከጉድ አድነኝ፣ ዛሬን ብቻ ደረስልኝ አለ። ሁሉም ትቶ ጌታ ሰውየውን ተከትሎት መሄድ ጀመረ ይላል። ይህን እድል ለእናንተ ያደርግላችሁ። ይህን እድል ለእኛ ይሆንልን። ተከትሎት ሄደ። እችን ተናግሬ ያበቃለሁ። በመንገድ ላይ በሏ እሺ፣ መንገድ አቋርጣችሁ የመጣችሁ በመንገድ ላይ በሉ። አንዲት ሴት ክርስቶስን አገኘችው። በየት ላይ? ከየት ተነስቶ ወዴት ሲሄድ? ካለበት ቦታ ወደ መኮንኑ ቤት ሲሄድ። እስቲ እየሰማን ነው የምትሉ እጃችሁን አሳዩኝ። ምን አስጨነቀኝ? መድኃኔዓለም ጸሎታችሁን ይስማችሁ። አሁን ሰውየው ምን ብሎታል? ልጄ አሁን ሞተች፣ እጅህን ጫንባት፣ በሕይወት ትኖራለች ብሎ ለመነው አይደል? ከዛ ጌታ ምን አረገ? እሺ ብሎ ከሱ ጋር መሄድ ጀመረ። 100 አለቃው ይመራል፣ ኢየሱስ ክርስቶስ ይከተላል። መንገድ ላይ የምትለዋን ያዙልኝ። በመንገድ እስቲ በመንገድ አቁመሽ መንገድ ከቤታችሁ ከቤት የመጣችሁ እጃችሁን አውጡ። እኔ ምን አስጨነቀኝ? አመስግኑት አምላካችሁን። እንዴ ታዲያስ አሁን እንትኑን ነው ውስጣችሁ እንዲገባ እኮ ነው የምፈልገው። እኛ ፕሮግረስ ሪፖርት የለንም እኮ። ኦርቶዶክስ የዘላለም ሕይወት ነው ያላት እኮ። ቃላቶቿ ፕራክቲካል ቴዎሎጂ ናቸው፣ የተግባር ትምህርቶች ናቸው።
እንደዚሁ ንግግር ቃላት ሰከክት ካርገን በሉ እንደዛ ነው ብለን አይደለም እንለካ ውስጡ መጽሐፉ ውስጥ እንድትገቡ ነው የሚደረገው። በመንገድ ነው በመንገድ ላይ መሞትም መኖርም ያቃታት ሴት ጌታን አገኘችው። አይገርም? ድንገት በመንገድ የገባው ሰውዬ አዳምጥ ይሄንን መድኃኒዓለም ነው ብለህ ቆይ ገብቼ ልውጣ ያልከው ሰውዬ አዳምጥ ይሄንን ወራዊ ኦዲተር ስራ ያለብህ ሰውዬ አዳምጥ ይሄንን በመንገድ ላይ መኖርም መሞትም ያቃታት ሴት አለች። ገንዘቧን ሁሉ ለባለ መድኃኒት ሰጥታ ጨረሰች። ከበሽተኝነቷ የተነሳ ሰፈር ውስጥ የማትድን የሚል ስም የተሰጣት አትሮንስ በተዘረጋ ቁጥር ስሟ የሚነሳ የመድኃኒዓለም ቸርነት የተገለጠባት አፍና አፍንጫ የሚያስይዝ የሚሸት ደም የሚነጥፋት የሚወጣት ያለማቋረጥ ስትተኛም በሽተኛ ስትቆም በሽተኛ ስትናገር በሽተኛ ሌሊት በሽተኛ ቀን በሽተኛ ኧረ በጤና ይነጋላችሁ ኧረ እባካችሁ አመስግኑ ኧረ እባካችሁ እንዴ በየቤቱ እንዲህ የነጋባቸው አሉ። መድኃኒዓለም ይድረስላቸው። እንደዚሁ በሚያምር ቤት ውስጥ በየደቂቃው ካቲተር የሚቀየርላቸው በየደቂቃው ዳይፐር የሚቀየርላቸው ቆመ በመሄድ ብቻ የማመስገን ግዴታ አለብህ። ሳምባ ሚስት ተስተካከለ፣ ጉበት ንጹህ የሆነ ኩላሊት ያልፈረሰ በየሚዲያው አንድ ስክሮል ስታረግ ዳያሊሲስ ነው በየሚዲያው የምታየው ነው። ጸበል ተጠመቁ፣ ቤተ ክርስቲያን ነው፣ ጸሎት እናርግ፣ እንደ ሀገር የታመምነውን እንፈወስ፣ እንደ አካባቢ የተለከፍነውን እንላቀቅ፣ የተጨካከነው ልባችን ርሩ ይሁን። የመከራው ዜና ይብቃ ይብቃ። አይበቃም? ይበቃል። አየነው እንዴት ሰው ከሚነድ እሳት መማር ያቅተዋል? በመንገድ በሏ አገኘችው። ኧረ እባካችሁ በሉ በመንገድ በሉ አገኘችው። የምትፈልጉት መድኃኒዓለም በመንገዳችሁ ይቅደምላችሁ። የልብሱን ዛፍ የልብሱን ጫፍ ወደ ሌላ ሰው እየሄደ አገኘችው እኮ ነው እያልኳችሁ ያለሁት። እንዴት አድርጌ ላስረዳችሁ? ቀና ብላችሁ የምትሰሙት መድኃኒዓለም ዝቅ ብሎ ጸሎታችሁን ይስማችሁ። እናንተ ወደ ሌላ ወደ ሌላ ልጅ ወደ ሌላ ወደ ሞተች እየሄደ ለዚህኛዋ ድል ገጠመላት። ልታገኘው አልቻለችም። ብዙ ጊዜ ፈልገዋለች። ለካ ያችን ብቻ ሊያድን አይደለም የሄደው፣ እቺ በመንገድ እንዳለች ስለሚያውቅ ነው። ተሽለክሎካ የልብሱን ዛፍ ያው መጽሐፉ ስታነቡት ውስጣችሁ ሪቴት ነው የሚያደርገው በደስታ። በጣም ነው የሚገርም። እንዴት ያንዘፈዝፋል! ተሽለክልካ እሱ በመንገድ እየሄደ ልብሱን ዛፍ ጠርፍ ነካች። እሷ ተፈውሳ ከጤነኞች ምመናን ከበሽተኞች በላይ የነበረችዋን እስቲ በሉ እንደተረዳችሁ ይልረዳ። ከበሽተኞች በላይ በሉ በሽተኛ የነበረችዋን የልብሱን ዘርፍ ስትነካ በሉ ከጤነኞች በላይ ሆነች። ክብር ለስሙ ይሁን። ይህን ታሪክ ያስተካክል መድኃኒዓለም። አየው እንዲህ የምታቃጥሉኝ ወይም ምጮኸው እንዲህ ውስጣችሁ እንዲዘልቅም ወዲያው ከጤነኞቹ በላይ አደረጋት። የገፋት ሰዎች ሁሉ አንቺ በሽተኛ አንቺ ቆሻሻ ያሏት ሁሉ እስኪደመሙ ድረስ የታለች ትቅረቡላ ተባለ። በፊቱ የተነጠፋችሁለት መድኃኒዓለም ታሪካችንን ያስተካክልልን። ጨርሻለሁኝ። ሄዱ። ጌታም ደረሰ። መኮንኑ ቤት ደረሰ። ይሄው ህዝቡ ተሰብስቦ መኮንን ነው፣ የምታውቁት ነው፣ ባለስልጣን ነው። እንደው አንዳንድ ጊዜ ለቅሶ የምትከለክሉ ሰዎች ሁሉ አላችሁ እኮ። በቃ ጅብ ብትሉና ሀዘን እንዳይሆን የምታደርጉ የእናንተ ጨዋታ እንዲሰማ የምታደርጉት ያው ይገባቸዋል። መኮንኑ ሀዘን ቤቱ በሀዘን ተሞልቷል። ለቅሶ ነው ቤቱ። ያው ይሁን እስቲ በዚሁ ያኑረን መድኃኒዓለም። በቃ እኛ ስንናገረው ወደ ባሻው ይበዛል። ግን ቢሆንም በሀዘናችንም ደስታችንም ስርዓት ይኑረው። ቀብር ስትሄዱ ዳር ይዛችሁ ሰው አትቅበሩ። ጠጋ በሉና አፈር ገፋ ገፋ አድርጉ።
ጥግ ላይ ቆማችሁ ሰው ያዘነውን ሰው እጃችሁን አውለብልባችሁ ሰላም አትበሉት። እቅፍ አድርጋችሁና እግዚአብሔር የሐዘኑን ዘመን ያሻግር በሉት። ለዚሁ አጠገብ እንደው ከሩቅ በቅርብ ርቀት እንደው ለቅሶ ሰርግ ቤት ሄዳችሁ ደግሞ ጥግ ይዛችሁ የምታኮርፉ ሰዎች፣ ሰው ደስታ እየተደሰተ እናንተ ድግ ዳር ላይ አኩርፋችሁ የምትቀመጡት ምን ልትሆኑ ነው? ቤተክርስቲያን መጣችሁ ሰው የምታሳዝኑ ሰዎች፣ ቤተክርስቲያን መተን ለሰው እርግማን የምንመኝ ሰዎች፣ አሁን እኛ ምን የምንባል ሰዎች ነን? አንዳንድ ጊዜ አዋቂ አጥፊ ለእርማት ስለማይመች እንዲህ አናደርግ። መጽሐፉ እንዲህ አላቸው፣ መኮንኑ ቤት በር ላይ የሚንጫጩትን ሰዎች አለ መጽሐፍ። አይ መጽሐፍ ቅዱስ እንደው መጽሐፍ ቅዱስ ባይኖር ምን ታረጉን ነበር? እንደው መኮንኑ ልጁ ሞታበታለች፣ ጠቅልሏት ነው የወጣው። የዓለም መድኃኒት ይዟል፣ እንደምትድንለት አምኗል። በር ላይ ግን የሚንጫጩ ሰዎች በሩን ይዘውታል። ኧረ በሩን ልቀቁት! ኧረ በሩን ልቀቁት ባካችሁ! ሰው ትዳር በር ላይ ቆማችሁ ሰዎች ከሰው ትዳር በር ላይ ዞር በሉ። ሰው ስራ በር ላይ ቆማችሁ ሰዎች ከሰው ስራ ላይ ዞር በሉ። ሰው ሰላም ላይ የቆማችሁ ሰዎች የሰው ሰላም አታደፍርሱ። መጽሐፉ እንዲህ ነው የሚለው፣ የሚንጫጩ ሰዎች በሉ እስቲ። ግድ የለም እኔን ጥሉኝና እውነታውን ተቀበሉ። ድምፃችሁን ከፍ አድርጉ። የሚንጫጩ በሉ ሰዎች። ምን ስለሆንክ ነው በአርሴናል ጉዳይ ስትጫጫ የከረምከው? ምን ስለሆንክ? ኦርቶዶክሳዊው ምን ስለሆንክ? ሸዋሮቢት ላይ አይደለም የማንቸስተሩን ደጋፊ የአርሴናሉ ደጋፊ የገደለው? ምን ስለሆንክ? እንደዚህ ለያሽ ለገናሽ አምቡላንስ እስካያልፍ ድረስ መንገድ የዘጋው ምን ስለሆንክ ነው? ስትንጫጫ ቀንና አንድ ሳምንት ሙሉ ስትጨቀጭቀን የከረምከው? አልተሰበኩም ልትል ነው? ኦርቶዶክስ አላስተማረችኝም ልትል ነው? ሌላው አጀንዳ ስላለው ነው። አንተ ምንድነው እንደዛ ማተብ አንጠልጥለህ ሌሊቱን ሙሉ ራቁትን ሲያስኬድህ ሲያንጫጫ ያደርከው? ምን ስለሆንክ? አትደሰት አላልኩም። ወጣትነት ነው፣ ጽድቅም ኩነኔም አይደለም። 90 ደቂቃ ግን ወንጌል ቆማ አትሰማ። እንደዚህማ ካልተመካከርንማ ችን ክብር ያላትን ቤተክርስቲያንና ሀገር አሳልፈን እየሰጠን መሆናችንን እወቁ። እንዴት እኛ ኦርቶዶክሳውያን እንግሊዝ ሀገር ለተፈጠረ ሙግትኛ ምን አገብ? ወንድ ከሆንክ ይሄውን ጦጦ ተራራ አለልህ፣ ሜዳ አለልህ፣ ጀግና ሆነ አገርን አታስጠራም? የሆነ እንኳን 40 ዓመት ሆነኝ አፍሪካ ዋንጫ ካየሁኝ። እንግዲህ እንዴ ይህን ያክል ትላልቅ አባቶች ሽማግሌዎች የታፈረች ሀገር ላይ ተፈጥረህ ራቁትን ትንከባለላለህ። በአርሴናል ጉዳይ፣ በማንቸስተር ጉዳይ አሁን አንተ ተራማጅ ነኝ ኋላ ቀረነን ማለት ነው። እንደምን አደራችሁ። አውደ ምሕረቶቻችን ብሶት ማራገፊያዎች አሉ። እንዴት ስንሰባሰብ ግን ካልተመካከርን መጪው ያሰጋል። ለማንኛውም ወደ መጽሐፉ ሐሳብ ለመልሳችሁ የማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ ነኝ። የሚንጫጩትን ሰዎች በሏ ኢየሱስም ዞር በሉ አላቸው። ምን በሉ አላቸው? መድኃኔዓለም ሕይወታችሁ ውስጥ የሚንጫጫውን ያጋንንትን ኃይል ዞር ያደርግላችሁ። በትዳራችሁ፣ በኑሯችሁ፣ በስራችሁ እንደዚህ እንደ ሀገር እንደዚህ ረፍት ያጣንበትን እጅና እግር የሌለውን የሚንጫጫብንን የጨካኞችን ጉዳይ መድኃኔዓለም ዞር ያደርግልን። በዚህ ሰዓት ከሞት ጋር ለተፋጠጡት ለሚፋጠጡት መድኃኔዓለም ይድረስላቸው። እኛ ልንደርስላቸው አልቻልንም፣ ልናድናቸው አልቻልንም። የእንደኔ አይነቱ የጉፋያ ደም ምንም ስለማይሰራ የንጹሃኑ ደም እያረፈ ይፈሳል። እዚህ ሁለተኛ ነገሥት ምዕራፍ 4 ላይ እያነከሱ ያሸበሽቡ ነበር ተብሎ ተጽፏል። ኢትዮጵያ እያነከሰች እያሸበሸበች ነው። ያነከስን እያሸበሸብን
ያነከስን እያሸበሸብን ባህል አለን እንላለን፣ ባህላችንን እየሸጥን ነው። ታሪክ አለን እንላለን፣ ታሪካችን አሳልፈን ሰጥተናል። እንፋቀራለን እንላለን፣ ተጨካክነናል። ያነከሱ ያሸበሽቡ ነበር ማለት ይሄ። ያነከሱ ማሸብሸብ አይቻልም። እሱ የቸርነት ባለቤት ነው። ተጽፏል፣ በወንጌል የተጻፈው ይሆናል። በዚህ ያክል ግን በፍጥነት ማንሜድ በሆነ መልኩ ይፈጠራል ብለን አላሰብንም። እግዚአብሔር አምላካችን ለሀገራችንም ለቤተ ክርስቲያናችንም ለንጹሃንም መድኃኔዓለም ይድረስላቸው። እኛ እንደሆነ መሃሉ ሞቅ ብሎልናል፣ ተመችቶን። አቤት ጸሎት እንዴት አድርገው ጸለዩታል። ልጄ ዳሩን እሳት አሉ፣ መሃሉን ገነት አድርገው አሉ። ይኸው ወለል ብሎ መጣ። እንግዲህ እሳቱ የጎመራ ሲመጣ ደግሞ ወደ መሃል ተሰብስበናል። የሚሆነውን መድኃኔዓለም ያውቀዋል። አብዝተን እንጸልይ፣ እንፋቀር፣ እንዋደድ። ጨካኞችም ሰይፋችሁን መልሱት። በቃ አልቻላችሁም፣ በቃ ያዙት፣ በቃ ተዋቸው፣ በቃ ሌላ አንገላታን ይበቃናል። ተከባብረን ተዋደን እችን ኧረ ግራዚያኒ ይስቃል። የልጅ ልጁ አለ እኮ የናዚ የልጅ ልጅ እኮ አለ እኮ አሉ እኮ ይስቁብናል እኮ። አሁን በታንክ አላሸነፍናቸው፣ በሚሳኤል አላሸነፍናቸው፣ እርስ በርሳቸው እየተባሉ ነው እኮ እያሉ እየሳቁ እኮ ነው። የሚንጫጩትን በሏ ምን በሉ አላቸው? ሶር በሏቸው። ጸበላችን ያድናል የምትሉ አምላካችሁን አመስግኑ። ጸበሎቻችን ይፈውሳሉ የምትሉ፣ ጸበሎቻችንን ውሃ ነው የምትሉ ሰዎች ዞር በሉልን፣ እኛ እንጠመቅበት። እንዴት ይሻላል እባካችሁ። እንደው ዘመን ተመችቶኛል ተብሎ እንደው ሰው ትላልቅ አዳራሽ ውስጥ ገብቶ በሚያምር ሱፍ እንደው ታሪካዊቷና ጥንታዊቷን ኦርቶዶክሳዊቷን ሐዋርያዊቷን ቤተክርስቲያን ሰው ሲሳደብ እንደው አያፍርም ትንሽ? ወይ መስቀልን በዓል ነው፣ የጥምቀትን በዓል ነው እንዴ? እኛ መስቀል ኃይላችን ነው አይደለም ወይ? መስቀል ኃይላችን አይደለም? በቃ ኃይላቸው ያልሆነ ሰዎች ዞር በሉልን፣ ለእኛ አይተውልን። እኛ በንስሐ በስጋው ደግሞ ኢየሱስ ክርስቶስ ተጸነሰ በሉ እስቲ፣ ተወለደ በሉ፣ ተጠመቀ፣ በደብረ ታቦር ተገለጠ፣ በሆሳዕና ታየ፣ በመስቀል ተሰቀለ፣ ትንሣኤውን በትንሣኤው አከበረን በሉ፣ ወደ ሰማይ አረገ፣ መንፈስ ቅዱስን ላከልን። እነዚህ ሁሉም ባይብሊካል ሪፈረንስ ያላቸው መጽሐፍ ቅዱሳዊ የክርስቶስ 9 አበይት በዓላቶቻችን ናቸው። ከኛ ወዲያ ኢየሱስ ክርስቶስን የሚሰብክ የሚኖር የሚናገር የለም። ይሄን የማትቀበሉ ከሆነ ዞር በሉ። ገብርኤል እመቤታችን አበሰራት እያል የሉቃስ ወንጌልን እየነገርን ማሰማ ከሆነ ዞር በልልን። ከሴቶች በሉ እስቲ ተለይተሽ የተባረክሽ ነሽ። ይሄን ማትቀበል ከሆነ ዞር በል። የመጨረሻ አንድ ፍሬዝ ነው ያለው፣ ድንግል በሉ እስቲ ትጸንሳለች። ይሄን የማትቀበል ከሆነ ልቀቀን። እኛን ድንግል ትጸንሳለች፣ በቃ የለም። ፊዚክስ ዜሮ፣ ኬሚስትሪ ዜሮ፣ ያንተ ሻገተ ፖለቲካ ዜሮ፣ ያንተ ፍልስፍና ዜሮ ነው። ድንግል ጸንሳለች፣ በድንግልና ወልዳለች፣ የድንግልናን ጡት አጥብታለች፣ ለዘላለም ድንግል ሆና ትኖራለች። ክብር ለአምላካችን። ይሄን ማትቀበል ከሆነ ዞር በል። ይሄን ማትቀበል ከሆነ ምን ትሰራለህ? የሚንጫጩትን ሰዎች በሏ ምን በሉ አላቸው? ዞር በሉ አላቸው። ዞር ሲሉ ጌታ ገባና የሞተችዋን ልጅ እጇን ቢነካት በሏ አፈፍ ብላ ተነሳች። ክብር ለስሙ ይሁን። ይሄ ነው። ድምፃችሁን ልስማና ላብቃ። ይህ ነገር በሏ ይህ ነገር በእግዚአብሔር ዓይን አልቀለለም። የሞተው የመኮንኑ ልጅ ጉዳይ በመድኃኔዓለም ቀላል አልሆነም። መድኃኔዓለም ነገራችሁን ቀላል ያደርግላችሁ። ሰላም ያውለን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣
ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን